ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉ ጃንዬ ያቺ ፍልቅልቋ እጅግ ተሰብረሻል፣ እጅግ ደቀሻል። ይህ ደግሞ ለአንቺ የሚገባ አይደለም። ጃምናገሽ እጅግ ፍልቅልቅ ጠንካራ ሴት እንኳን ለኩጆችሽ ለትላልቆቹ ለእናቶች ምሳሌዎች ሴት ነሽና በተቻለ መጠን እንዳትወዳደቂ፣ እጅ እንዳትሰጪ። ያልፋል። ለሚያልፍ ብለሽ የማይሆን ነገር ውስጥ እንዳትገቢ። ጥንካሬሽን ነው የማውቀው፣ ፍልቅልቅነትሽን ነው የማውቀው፣ የዋህነትሽን ነው የማውቀው። ስለዚህ እንዳትናገሪ። ውሾቹ ይጮኻሉ፣ ግመሎቹ ግን መሄዳቸውን አያቋርጡ። አይዞሽ ልጄ፣ ብርታትና ጽናቱን ይስጠሽ። ወድሻለሁ። ዳኒ እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀል ለሶስተኛ ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀለኛ ነው። ስለዚህ አንዱም ራቁቷን ብለህ ጎንደር ላይ የተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንም በምስልና በድምፅ አልነገርም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንዳባት መክርም ይሄን። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉም ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት። ስለዚህ ሁላችንንም ይቅርታ እንድንጠይቅ፣ ፈጸመችም አልፈጸመችም ያለ ፈቃዷ ይህን ተናግረሃልና ይቅርታ ማለት ይገባል። ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠቁር። አዶናይ ልጄ፣ አንተን ደግሞ የታዘብኩትን ልንገርህ። 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቁም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተን ማውቅህ በጥንካሬ በብርታትህ በጉብዝና ነው። ስለዚህ ልጅ እጅግ መብርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርአያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም
የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎች ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተግባብታችኋል። ሁሌው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው እመጣውና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላል። እናንተም መንገዳቸውን ቀጥሉ። ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ ዓይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም። አናወራም። ወደፊት እንቅፋት ይመጣል። እንቅፋት ወደፊት ነው የሚጥለው፣ ወደኋላ አይጥልም። ብንወድቅ እንሳባለን፣ አንቆምም። እንቀጥላለን። ማይ ፋሚሊ እንቀጥላለን። ና በለውና እኛን ከማስቆም የቆመ ግድግዳ መግፋት ይቀላል። ጋይስ መግፋት ይቀላል። የቆመ ግድግዳ ይወርድላቸው። እርዳታ ሲሰበስቡ በፍጥነት ብዙ ገንዘብ እንደገፉ የሚያስቡ ውዳቂ መናማ የሆኑ ዋልጌዎች፣ ተሳዳቢዎች፣ ሞራል የሌላቸው በጣም አታላይ ናቸው። በጣም ላፋቸው ለከት የለውም። እኛን እኮ ነው እየረገጠን ያለው ሴትዮ። ለቃላታቸው ምርጫ የላቸው። በጣም ያዋርዳሉ። ቤት አማራናት ይሉት በጣም ባለጌ ቪዲዮዎቻቸውን ሰብስባችሁ ብታዩት ሴት ሆኖ ይሄን ይናገራሉ ትላለች፣ ወንድ ሆኖ ይሄን ይናገራሉ ትላለች። በጣም ትሸማቀቅበት። ስለዚህ ይናው ሰናይ ተመለስ ሞጣ ይመጭቅ አንተ ቂንርከኝ ሙልጭ እንዳላረገ እምስለ እንዳልሞለጭ ከን ሞጣ ኧረ ይመጭቅ። ወይኔ ዛሬ እስገደለኝ እናቴ። አንቺ በኮመንት የተነሳ እኮ ነው እስካሁን እያወራ ያለው። ታምኚኛለሽ? ጉቺ ጉዳቸው ፈላ ዛሬ። ቆሽ ማሜ ገብቷል መሰለኝ። ጉቺ ቼክ አድርጊ። እናቴ ትሙት አመመኝ። አልገባም ምን ጋር እስኪ ጋይስ ማሜ ገብቷል። እንዴት እናስገባው? ፍሬንድ ብቻ እኮ ነው የሚለው። እስኪ ወይ ጉቺ ዛሬ ብናስገባው እርግጥ ጠርጎ ነው የሚወጣው። ግን እንትና ታስገባው እንዴ? ቆይ ይህ ችግሩ እኮ እሱ ኢንቪቴሽኑን ኦፍ እኮ አድርጎ ነው እኮ እየቀባጠረ ያለው። እርግጥ ይሄንን አህያ ይሉታል። ቤታ ግን አማራ ናት ብሎ ይጠይቁታል። ኮመንት ላይ አውቆ እኮ ነው እንዲሰድበኝ። ኧረ ተው ተው ግን እናንተ መጥፎ ሰዎች እንዲሰድበኝ እዛ አታድርጉ። ይሁ ቆይ አንቺ ጉቺ ቆይ እኛን እየጠራ ነው መሰለኝ። ቆይ አንዴ
ቃላቷን ትመርጣለች። አጨፋፈሯ እኮ በስርዓት ነው። አቀማመጧ በስርዓት ነው። አየህ አማራ ቅድም አንድ እህቴ ኦልሬዲ ኦፊሻል አውጥቻታለሁ። ያችን እህቴን አይታችኋል። ቅድም አብራን የሆነችው እህቴ ናት። ታናሽ እህቴ ነው። ቤታ ግን አማራ ናት እያሉ ቤቱም ሞሉት። ይመች ወራዳ አይደለች። ቃላቷን የምትጠብቅ ንጹህ ነች። ጽድት ያለች ነች። አይመጣም በቃ ጉቺ አይመጣም። አትወላገድም። አማራ ነች። ቀጥ ያለች ኢትዮጵያዊት ነች። ስለዚህ በናውሰና የሚነግዱ ሌቦች አወቁባቸው። ለኮይ ለቀማል፣ ለአንበሳ ለቀማል። ሲያነጥሱ ሲሉ አንድ ሻር ሲፈሱ አንበሳ የሚያስወርዱ ሴቶች ሁሉ እያየሁ ጉቺ አንበሳ የሚወዳ አህያ ዲያስፖራ ይቻላል። አረብ ሀገር ሲፈሱ ስታነጥስ ቻርክ ስትፈሳ አንበሳ የሚሰጥ ሰው ስላየሁ አይዞሽ አይዞሽ ፈሳ ና ጎንደሬ ማለት ጎጃም እንዲህ አይነት ውዳቄዎች አልቀበላቸውም። ሌላው እደግመዋለሁ በሶሻል ሚዲያ ላይ ባልና ሚስት እናጋባለን የሚሉ ወንዶችም ሴቶችም ገደለኝ ጉቺ ከአንድ አባባሉ ያሳቀኝ ፈሷን ስትፈሳ አይዞሽ ፍሽ የሚል አንድ ጎንደሬና ጎጃሜ ግብት አረሞታ ወይ ዘንድሮ እንደይዘውዬ የውንጫዋ ሞታ ቀራኒው Unwrap the pleasure of generosity. አባንተ ማሚ ግባ። ምን አይነት ሰው ነህ ግን? ግባና ገናኘን አለ አይደል? እንዴ ገብተህ ካታገናኘንም እንዴ ምን ሆነ ነው? ቤት ታገናኝሻለ? ምን እኔ ጤነኛ ነኝ ውዴ። ምን አልተናደርኩም ውዴ። መናደድ ነበረብኝ። ለምን እንዲህ ይላል ብዬ መቆጣት መጮ ነበረብኝ። ያኔ ጤነኝነት አይ ነው ጋይስ። እኔን እንዳልተናገር አውቃለሁ። ግልጽ እኮ ነው የሚናገረው ነገር። ባካችሁ ጉቺ ኮሜንት ላይ አታሽቃብጡ። አንቺን አልተናገረም እሷን ነው። ዝም በይ ጉቺ። ክፉ እንዳትናገሪ አልቀረባችሁ። እኔ ሞጣ እኔ ራሱ ቢናገር እኔ ምንም ቦታም አልሰጠውም። ቢልም ቢሰማ ሞጣ ምን ከዛ በላይ ምን ሊላት ፈለገ? ተሳድቦ በቃ አሽቃባጮች። ሞትኩኝ ግን አሳቀኝ አባባሉ። ኧረ እኔ እዛ ያሉት የተቦለኩ ናቸው ያልቅሱ። እኔ ቦታም አልሰጣቸው ተዋቸው። ልሳቅ እንጂ እኔ ዝም ማለት አልችልም እኮ እናቴን ይሰኝ ይህ ሰውዬ ስሚ አጫለ ወይኔ እና ኮሜንታተር ኧረ ተው ተው